እሺ ይሄ ነው አዲስ መረጃ አለ። ቴዲ አፍሮ አዲሱን የሙዚቃ አልበም ኢቶሪካ የተሰኘውን ሊለቅ እንግዲህ ሰዓታት ቀርቷል። ምንድነው የሚያወዛግባችሁ? ግራም ያጋባችሁ ነገር ምንድነው? ሙዚቃ ነው ሊለቅ ያለው፣ አዲስ ነገር የለም። ውድ አድማጮቼ ሀበሻ ምን ሆነን ነው? ከዚህ በፊት አልበም ሰርቷል፣ አሪፍ ሙዚቃዎችን ሰርቷል ቴዲ አፍሮ። አሁን ሌላኛውን አልበም ሊለቅ ነው። ምንድነው ሶሻል ሚዲያ ላይ ያለው ግርግር? ነገሩን ለማርገብ ምናምን ሞክሩት። በውስጥ መስመርም አልሰራም ቪዲዮ ተብያለሁ። ቪዲዮ መስራት ስላለብኝ እናንተንም እንትን ማክበር ስላለብኝ በቪዲዮ ብቅ ብያለሁ። ቴዲ አፍሮ ስለ ቴዲ አፍሮ አውራ ካላችሁኝ ቴዲ አፍሮ በጣም ምርጥና ጎበዝ ሙዚቀኛ ነው። እኔ ስላልኩት አይደለም። በሙዚቃው ዓለም ያሉ ሰዎች ስለ ሙዚቃ የሚያውቁ ሰዎች ማን ወልዴ ነው ምናምን አይታችሁት እንደሆነ ከትላንት ወዲያ የሆነ ነገር ሲል ነበር። ብዙ ሰዎች ስለ ቴዲ አፍሮ ሲያወሩ ሰምታል። አሁን አይደለም በፊትም ማለት ነው። እኔ ግራ የገባኝ እቺን ሁለት ቀን ምንድነው የሆነ ግራም ያጋባ ነገር የሆነ የምታወዛግቡት። በነገራችን ላይ ቴዲ አፍሮ የሚለቀው መዝሙር አይደለም ዘፈን ነው። ምንም ይሄ ማስመሰል የሌለው ነገር ልንገራችሁ። ቴዲ የሚለቀው መዝሙር አይደለም፣ መንፈሳዊ ስራ አይደለም፣ ዓለማዊ ስራ ነው። ዘፈን ነው፣ መዝሙር አይደለም። ቴዲ አፍሮ ዘፈን ሰርቶ ከዘፈኑ በላይ የሆነ ሰው ነው። በሌላ አማርኛ ምን እያልኩ ነው? ብዙ ጊዜ ዘፈን የሚሰሩ ሰዎች ስብናቸው የሆነ ነገር አለ። ኢትዮጵያ ላይ ያሉ ደግሞ አብዛኛው ሙዚቀኛ ኢትዮጵያ ላይ ያለው ሙዚቀኛ ሙዚቃም እየሰራ አንዳንድ ሙዚቃው እንደው መንፈሳዊ ነው የሚመስለው። አንደርስታንድ አድርጋችሁኛ? እና አንዳንድ ሰዎች ቴዲን በጣም ኤክስትሪምሊ ከሞደድ የሆነ በልክ ነው ቴዲ ይችላል፣ ሆነስትሊ ይችላል፣ ሙዚቃ ይችላል። በዘጠናዎቹ ያደገ ወጣት ቴዲ አፍሮ ሙዚቃ ያልሰማ ሰው የለም። ማንም ሰው በተፈጥሮ ባለስልጣንም ይሁን ከስልጣኖች የሚኖር ሙዚቀኛ የሚሆን ከሙዚቃዎች ያለ ሲሆን የራሱ የሆነ ደካማ ጎን ጥሩ ጎን አለ። ቴዲም ከሰው መሃል አንዱ ነው። የሆነ ደካማ ጎን አለ፣ የሆነ ጥሩ ጎን አለ። አሁን እያወራን ነው በሙዚቃው ዘርፍ ነው። ሙዚቃ አርት ነው። አርትን እንዴት አድርጎ ማቅረብ እንደሚችል ያውቃል። ለዚህ ሙያ ታምኖ ይህን ያክል ዘመን አሳልፏል። ስለዚህ እያወራን ባለው ሳይድ ስንመጣ ቴዲ ስለሚችል ነው እስካሁንም ድረስ በብዙዎች ዘንድ በብዙዎች ልብ ሊቀርና ሊቆይ ይችላል። እና በቃ ሙዚቃው ይለቀቅና እንስማው። ምንድነው የሚወራው? ምንድነው የሚባለው? ቢቱ እንዴት ነው? ሁሉም ነገር እንስማው አይደል? አይሻልም? አትቾክሉ፣ አትፍጠኑ፣ ማናችንም አንፍጠን። ሙዚቃው ይሰማ። ይሄ ሰውዬ የራሱ የሆነ ነፃነት አለው። ይቅርታ የራሱ የሆነ እንትን አለው እኮ አይደል? በቃ ተውት። አሁን ስንት ነገር ነው ይሄ ሁሉ። አሁን ላይ እኛ የምናነባቸውን አንዳንድ ኮመንቶች አንዳንድ እንትኖች ስናይ እሱ ፐርሰናሊ ሁሉንም የማይ ከሆነ አንዳንዴ ይከብዳል። ለዚህ አሽቃባጭ እንድትሪ ተስፋ አደርጋለሁ። ለቴዲ እያሽቃበጥኳለሁ፣ ለማንም እያሽቃበጥኳለሁ። መረጃ እንደሚሰጥ ሰው መረጃ ሰጧችሁ። የራሴን የግል ሐሳቤን ለእናንተ አሳዩኝ። ግን ደግሞ ረጋ ብሉ። የሚሰራው መንፈሳዊ ስራ አይደለም። መንፈሳዊ ነገር ጋር አታገናኙት፣ አታመናፍሱ። ደርሶ መንፈሳዊ ሰው አትሁን። እዚህ የመጣ ዘፈን መንደር ቤተክርስቲያን ሄደ መንፈሳዊ ሰው ሁን። እዚህ የሚለቀቀው ቴዲ ያሰበው ዘፈን ነው። ስለዚህ ዘፈኑን እንስማ። መዝናናት ካለብን እንዝናና። ስለ ሀገር ከተዘፈነ ስለ ሀገር የተባለውን ስለ ሀገር የተወራላትን ያልሰማነውን ታሪክ እናዳምጥ። ስለ ፍቅር ከሆነ አሁን ሙዚቃው ከማዳመጥ ይልቅ ምን ይፈጠር ይሁን ከሙዚቃው በኋላ የሚለው የብዙዎቹ ጥያቄ ይመስለኛል። እናንተ ጋር ጥያቄ ያላችሁ ቪዲዮ እንዳላረዝምባችሁ ይሄ ነው እንግዲህ። መልካም ሙዚቃ መልካም እንግዲህ የምንዝናናበት ሙዚቃ ይሁን። ነገ እንሰማዋለን። እንደተለቀ እንግዲህ ለማድረስ እንሞክራለን።